ሰላም የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በዛሬው ዕለት እንግዲህ መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብቷል። እንዲሁም ስለ ጠቅላይ ሚኒስትር ዶክተር አብይ አንድ የወጣ ወርልድ ኢንሳይት የሚባል መረጃ አለ። እሱን ጉዳዮች አስደምጣችኋለሁ። ኢትዮጵያ እንግዲህ በአፍሪካ ግዙፍ የሚባሉን የብረታ ብረት ፋብሪካም ከቻይና ኩባንያ ጋር በጥምረት የሚገነቡት መሆኑ ተሰምቷል። ይህን ጉዳዮችም እንመለከተዋለን። ኢትዮጵያ እንግዲህ ሰንቃ ወደፊት እየተራመደች ይገኛል። እንዲሁም በተለያየ ቀጠና የሰላም አስከባሪ ኃይል እየተመረቀ ይገኛል። እነዚህን ጉዳዮች በዋነኛነት የማስደስሳችሁ መረጃዎቻችን ናቸው። አብራችሁን ተቆዩ ዘንድ በአክብሮት እንጠይቃለን። በምስራቅ ጎጃም ዞን ትርፍ ከውጊያ ሳይሆን ከሰላማዊ ስልት በመሆኑ በዚህም ታጥቀው ሲንቀሳቀሱ የነበሩ የፋኖ ታጣቂዎች በተለይ ለጀግናው የሀገር መከላከያ ሰራዊት በሰላማዊ መንገድ እጃቸው እንደሰጡ ተገልጿል። ሲገቡም ሲጠቀሙበት የነበረው የነፍስ ወከፍ መሳሪያ እንደያዙ በሰላማዊ መንገድ ማስረከባቸውን የተገለጸው በተለይ እናርጅ እናውጋ ተብሎ በሚታወቀው ቀጠና ሲንቀሳቀሱ የነበረው ጀንበሩ ንጉሴ ተብሎ የሚታወቀው እስከነ ጓዶቹ መንግስት የዘረጋለትን የሰላም ጥሪ በሰላማዊ መንገድ እጁን ሰጧን። ቴንኪው ማለት እንፈልጋለን። ጦርነት ትርፍ የለውም። እዚህ ጋር በተለይ ስለ ጠቅላይ ሚኒስትር ዶክተር አብይ አዳዲስ መረጃዎች እየወጡ ይገኛሉ። ስለሱ ጉዳዮችም አስደምጣችኋለሁ። አብራችሁ ተቆዩ ዘንድ በአክብሮት እንጠይቃለን። የትም እንዳትሄዱ። በተለይ ስለ ጠቅላይ ሚኒስትሩ በተለይ በዓለም ደረጃም በሀገር ውስጥም የሚወጡ መረጃዎች አሉ። እነሱን ጉዳዮች አስደምጣችኋለሁ። ከዛ በፊት ግን መንግስት የዘረጋላቸው እነዚህ ወንድሞቻችን በሰላማዊ መንገድ ስለመጡ እናመሰግናለን። የሀገር መከላከያ ሰራዊትና ሚኒሻ የሰላም አስከባሪዎች በተለያየ ቀጠና እየተመረቁ ይገኛሉ። በሰሜን ወሎ ዞን የግንዳ ወረዳ ሚኒሻ ጽፈት ቤትም 30ኛው የሚኒሻ ምስረታ እና የተለየ የምርቃን ስነ ስርዓት በዛሬው ዕለት አካሂዷል። እንዲሁም በጋምቤላ ክልልም የጸጥታ አካላትም አስመርቋል። በደሴ ከተማ በትናንት ዕለት ወደ 150 በላይ የሚደርሱ ታጣቂዎችን በሰላማዊ መንገድ አስመርቋል። በተለያየ ጊዜ እንግዲህ እያሰለጠነ እያስታጠቀ ይገኛል። የአካባቢችን ሰላም ለማረጋገጥ የጸጥታ አካላት ዋነኛ ለሀገራችን የጀርባ አጥንት እንደመሆኑ መጠን በተለያየ ጊዜ እያሰለጠነ እያስታጠቀ የሀገር መከላከያ ሰራዊት ጋር በቅንጅት እየሰሩ ይገኛሉ። በዚህም ከፍ ያለ ምስጋና ይገባቸዋል። የሀገር ሉዓላዊነትን ለማስከበር ከጸጥታ አካላት ጋር ሁሌም በጎን መቆም ያስፈልጋል እንላለን። ልማት ራያችን ይሁን። ይህን ጉዳዮች በአጽንኦት የምንዳስሰው ጉዳዮችን ነው። በተለይ አዲሱ ፋብሪካውን የሚገነባው እሱን በተመለከተም የምንዳስሰው ይሆናል። እዚህ ጋር የይዞ ጀነራል ታደሰ ወረደም አዲስ መግለጫ እያወጣ ይገኛል ተብሏል። አሁን በወጣው መረጃ መሰረት ፕሬዝዳንት ጊዜያዊ አስተዳደር ጀነራል ታደሰ ወረደ እንዳወጣው መረጃ መሰረት የኢትዮጵያ መከላከያ ሰራዊት ለትግራይ ህዝብ ህልውና ሲባል ቸኳይ ወደ ትግራይ ክልል ወደ ዋና ከተማ ወደ መቀሌ እንዲገቡ ለፌዴራል መንግስት ደብዳቤ አስገብቷል የተባለው የሻዕቢያ ቅጥረኛ እንግዲህ እነ ደብረጽዮንና ጀነራሉ ቆራጥ ውሳኔ አስደንግጦታል የተባለው በመጨረሻም የነ ደብረጽዮን የማፊያ ቡድን ወደ አስመራ ሊያቀና እንደሚችለው ከወዲሁ መገንዘብ ባጭሩ ቀላል ነው የሚሆነው። ስለዚህ ለሀገራችን ጥሩ ሰላም መረጋገጥ ሁላችንም ዘብ መቆም ያስፈልጋል። መረጃ አለ ስለ ጠቅላይ ሚኒስትር ዶክተር አብይ አሁን የሚያወጣው መረጃ ወርልድ ኢንሳይት ዘገባ ወጣው መረጃ መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ እጅግ ታዋቂና ተጽዕኖ ፈጣሪ ናቸው ሲልም ወርልድ ኢንሳይት ዘግቧን። ጠቅላዩን እንግዲህ ከኔልሰን ማንዴላ ጋር የሚያስተካክልና ስብዕና ያላቸው ሲልም አክለው ገልጿል። እዚህ ጋር እንደገለጸውሳችሁ የተባበሩት መንግስታት ዋና ጸሐፊም ዓለምን ቢመራ ጠቅላይ ሚኒስትር ዶክተር አብይ ብሎ የተናገረበት አለ። እንዲሁም አልሲሲና ዶናልድ ትራምፕ በነበራቸው አብይ ስለ አብይ ዶናልድ ትራምፕ የተናገረው አለ። እጅግ ጠንካራ መሪ እንደሆነም የመሰከረለት አለ። ባጭሩ ስለ ዶክተር አብይ ብዙ ማውራት ይቻላል። በትናንት በተመለከተው በተለይ በዚህ በመሬት ናዳ ምክንያት ህይወታቸው ላይ ያጡ ስብዕና ያለው መሆን አንዱ አመላክቷል። የህዳሴው ግድብ ሲመረቅም የሀገር ፍቅር ሉዓላዊነቱን በተግባር ያሳየበት ጉዳይ ነው። የሀገር ፍቅር እንግዲህ ተች ያደርጋል። ስለዚህ በብዙ አይነት የሀገር ስብዕናና የሀገር ፍቅር እንዳለው በርካታ አመላካች ጉዳዮች አሉ። ለዚህ ደግሞ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስም በጠቅላይ ሚኒስትር ዶክተር አብይ የተናገሩት የዓለም ዋና መሪ ቢሆን እስከማል ድረስ የደረሰበት ነው። ዶናልድ ትራምፕ እንግዲህ ጠንካራ መሪ እንደሆነ የመሰከረላቸው። አሁን ደግሞ ወርልድ ኢንሳይት ዘገባ ባወጣው መሰረት እጅግ ታዋቂ ተጽዕኖ ፈጣሪ እንዲሁም ስብዕና እንዳላቸው አክሎ የገለጸበት ጉዳይ ነው። ይህ እኛ በእኛ ዘንድ ግን ሁሌም አመራር ጠል ሆነናል። በሀገራችን በርካቶች እንግዲህ በአመራር ለውጥ የሚመጣ የመሰላችሁ ሀገራችን እድገት የሚመጣው በአመራር ለውጥ የመሰላችሁ አመራር ሲመጣ ወዲያው መቀየር፣ አመራር ሲመጣ ወዲያው መቀየር፣ ጠቅላይ ሚኒስትር ሲመጣ ወዲያው መቀየር። ለውጥ የሚመጣው በሰላምና በልማት ብቻ ነው። ስለዚህ መሪዎቻችን አክብረን ብንሰራ የት እንደርሳል። ለዚህ ደግሞ እዚህ ጋር ማቅረብ ላችሁ እጅግ እንግዲህ ግዙፍ የሆነው የብረት ኢንዱስትሪ ሊገነባ ነው ከ60 ዓመት ውጥን በኋላ ማለት ነው። እጅግ ደስ የሚል ጉዳይ ነው።
ኢትዮጵያ በአፍሪካ እንግዲህ ትልቅ የብረት ማምረቻ ልትገነባ መሆኑ ተሰማው። ከ60 ዓመት ጥምረት በኋላ ኢትዮጵያ በምድሯ ላይ የሚገኘው የብረት ማዕድን አውጥታ ወደ ምርት ልትቀይር መሆኑ ተሰምቷል። ይህ ከፍተኛ ጥራት ያለው የብረት ማዕድን ለማውጣትና ወደ ምርት ለመቀየር የኢትዮጵያ መንግስትና የቻይናው ኩባንያ በጋራ የሚገነቡ ሲሆን በቀጣይ ከ18 ወራት በኋላ 2.5 ሚሊዮን ቶን ብረት ለማውጣት የሚጀምር ሲሆን በሙሉ አቅሙ ወደ ስራ ሲገባ 11 ሚሊዮን ቶን ወደ ገበያ የሚያቀርብ መሆኑ ነው። ወይም ደግሞ ማምረት በአፍሪካ ግዙፍ ኢንስቲትዩት ይሆናል ተብሎ ነው የሚጠበቅ። በዚህ መሰረት ኢትዮጵያ የብረት አፈር ከማውጣት ባለፈው ወደ ብረት ምርትነት በመቀየር በአመት ወደ 11 ሚሊዮን ቶን በማምረት ከአፍሪካ ቀዳሚ ትሆናለች ተብሏል። እንደ ዘገባው መሰረትም ይህ የብረት ማዕድን ወጥቶ ወደ ምርት ሲቀየር ኢትዮጵያ ከተለያዩ ማሽነሪዎች እስከ መከላከያ ኢንዱስትሪ ውስብስብ ምርቶችን የምታመርት በአፍሪካ ኢንዱስትሪ ኃይል ያረጋግጣል ተብሏል። ይህ የብረት ማዕድን ለማውጣት ኢትዮጵያ ከአፄ ኃይለ ሥላሴ ጀምሮ ለ60 ዓመታት በብዙ የጣረች ቢሆንም በመጨረሻ እንደ ኦጋዴን ነዳጅ ሁሉ እውን ሊሆን ጫፍ ደርሷል። በትናንትናው ዕለትም የማዕድን ሚኒስቴር ይህን ፕሮጀክት ጀምሮ በ4.2 ቢሊዮን ዶላር የኢትዮጵያ ወጪ ግዢ የሚቀር ፖስትና የወርቅ ማዕድን ማውጫ ፕሮጀክትን ማስጀመሪያ ፊርማም አኑሯል ተብሏል። እጅግ ደስ የሚል ጉዳይ ነው። የቻናል ቤተሰብ ተከታታዮች በጣም ለሀገራችን ባይዘይ ሰከም ብለን ልማታችንና ሰላማችን አስጠብቀን እንስራ። ብዙ ፕሮጀክት እየተጀመሩ የኦጋዴን አሁን የወጣው አሁን ደግሞ የብረት ማዕድኑ በርካታ አሉ። በታላቁ ህዳሴ ወይም ደግሞ በአባይ ተፋሰሶች ደግሞ ሌላ 2 ፕሮጀክቶች አሉ። እነዚህም እውን እንዲሆኑ ሰላማችንን እናስጠብቅ። ጦርነት አይጠቅምም። ሀገራችን አውቶማቲካሊ ባጭሩ በዚህ ከቀጠለች በአንድ 10 እና በሁለት 10 ዓመታት ውስጥ በእርግጠኛ ከዓለም ውስጥ ካሉ ተርታ የመመደብ ዕድሏ ሰፊ ነው። ይህ የሚሆንበት ሌላ ታምር አይደለም። ባላት የማዕድን ሀብት ባላት ተስማሚ የግብርና የአየር ንብረትና ሰፊ የእርሻ ቦታ ባላት እነዚህ ምቅ ሀብቶች የሚቀይሩ በመሆናቸው ነው። እኛ እንሰልጥን፣ ሰላማችን እናስጠብቅ፣ ለልማት እንሰለፍ። በርካታ ለምሳሌ የተባበሩት አረብ ኤሚሬት እናያቸዋለን። ሀብታም የሆኑት በነዳጅ ብቻ ነው። ለልማት ምቹ አይደለም። የአየር ንብረቱ ምቹ አይደለም። እስራኤል በረሃማ ነች። ዛሬ ጣራ የደረሰችው ምንድነው? በቴክኖሎጂ ነጥቃ በመሄዷ ነው። የነዚህ ሚስጥሮች ሌላ ነገር የለም። እስራኤል ማዕድን የላትም፣ ምንም ምቹ የላትም። ዜጎች የተማሩ በመሆኑ በቴክኖሎጂ ነጥቀው በመሄዳቸው ብቻ ነው ለዓለም እንግዲህ ጫፍ የደረሱና የዓለም ተጽዕኖ ፈጣሪ ተርታ የተመደቡት። አረብ ሀገሮችን ብንመለከትም ሌላ ምንም ትርጉም የላቸው ነዳጅ ብቻ ነው የሚጠቀሙ። እኛ ግን ሁሉም አለን። ማዕድኑም ነዳጁም አለን፣ ግብርናውም አለን፣ ምቹ የአየር ንብረት አለን። ሰፊ እና ተስማሚ የአየር ንብረትና የቆዳ ስፋት ያላት ሀገራችን ነች። ይህ ኮምፕሌክስና ውስብስብና እምቅ ሀብት ያላት ሀገር በሰከነ መንገድ ለልማት እንዘጋጅ። እናንተ ጽንፈኞች ይብቃችሁ። በዘር በፖለቲካ የነገርነው እስካሁን ይበቃን። የጥቂቶች ይጠቀማሉ፣ ብዙሃኑ ህይወቱን ይሰዋል። ለኛ የሚያስፈልገን ሰላምና ልማት ብቻ ነው። ስለ ጠቅላይ ሚኒስትሩ ጥላቻ ያላችሁ የሌላችሁም ባጭሩ አሁን ባለው ወሳኝ ሰዓት የፌዴራል መንግስት ወሳኝና አስፈላጊ ነው እንጂ የፖለቲካ አሁን የምንሻማበት ጊዜ አይደለም። ድሃ ህዝብ ተሸክመን የፖለቲካ ፍጆታ የምንጠቀምበት ጊዜው እና ሰዓቱ አይፈቅድም። ጽንፈኝነት ይውደም። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።